እኔ በቅርቡ የሚሞት እየመሰለኝ ነው። መጀመሪያ ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው አድርሱልኝ። ይህ ስሜት እየተሰማኝ ያለው እኔ ብቻ ነኝ ወይስ እናንተም ጭምር ናችሁ? እንደ ሰው ማሰብ የምንችል ከሆነ አሁን ሁላችንም በዚህ ሰዓት ከሱ ጎን መቆም አለብን። እሱን ሰፖርት ማድረግ አለብን። ጥፋት አጥፍቷል። በወቅቱም ሁላችንም ተናደንበታል። እሱም ደግሞ በይፋ የኢትዮጵያን ሕዝብ ይቅርታ ጠይቋል። እኛም ደግሞ ይቅር እንበለው፣ ይቅርታ እናድርግለት። ከኛ ደግሞ ባለፈ ይቅር ሊለው የሚገባው ፈጣሪ ነው። የገዛ እናቱን ሕይወቷን ሊያጠፋ ነበር። እናም ደግሞ የአእምሮ እክል አለበት። የአእምሮ እክል ባይኖርበት ኖሮ የገዛ እናቱን ሊገላት በዚህ ልክ አይነሳሳም ነበር። እና እባካችሁን በተለይ ሰሞኑ ፌስቡክ ላይ ሲጽፋቸው የነበሩ ጽሁፎች በጣም የሚያወዛግቡ በጣም ግራ የሚያጋቡ ነውና አሁን በዚህ ሰዓት አእምሮ ትክክለኛ ወይ ደግሞ ጤነኛ እንዳልሆነ ሁላችንም ተረተን ሁላችንም ከሱ ጎን መቆም አለብን። በተለይ የቅርብ ጓደኞቹ የሱ ወዳጆች ሰፖርት ማድረግ አለባችሁ። አንዴ ቆሽሿል፣ አንዴ ተበላሽቷል ብላችሁ እሱን ማራቅ ወይ ደግሞ እሱን መሸሽ ማንቋሸሽ ሳይሆን አስጠግታችሁ ሰፖርት አድርጉት፣ አቅርቡት፣ አናግሩት፣ አማክሩት። ምን ያክል እንደተጎዳ ያው ፎቶ ይናገራል። እናም ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው አድርሱ። እኔም በመሀል ቤት እንዳልሞት በሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። የ4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ የለውም። የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከት። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ ማግለል እኮ የለባችሁም። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው? በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው። እኔም ቆራቢ ነኝ። ይሄ አይገባም። መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋ ቤንያል አድኑልኝ። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ፣ ምን ነው ጨከንሽብኝ የሚል ጽሁፍ የለቀቀው? አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር? ብቻው ቢሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ። እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በ2 ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም። እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ እናረጋለን። ቤቱ እንዳልነበረ ሆኗል። እና በቃ ጥዬ ወጣሁ። ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንደንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምንም ትክክል አይደለም። በቃ እናቱን በጣም የሚወድ ልጅ ነው። ስለ እናቱ አውርቶ የማይጠግብ ሰው ነው ሶፎንያስ ጋዜጠኛው። ስለ እናቱ አውርቶ የማይጠግብ ሰው
ዲጄ ጃም አልሰማም እንዴ? ስለ እናቱ አውርቶ የማይጠግብ ሰው እሱ ላይ ያለው መንፈስ በጣም እርኩስ ነው። እናቱን በዘይት ሊቀቅላት ነበር። እግዚአብሔር አምላክ እናትየውን አትርፎ እናትየውን ትፈራለች ከሱ ጋር መሆን እየወደደችው እባካችሁ ልጄን አድኑልኝ እያለች ነውና እባካችሁ የምትችሉ ሰዎች ይህን ሰው አድኑት። ይሄ ሰው የገባበት ነገር በጣም ከባድ፣ በጣም ነው ያሳዘነኝ። እግዚአብሔር ምስክሬ በጣም አሳዝኖኛልና እንግዲህ ጸሎት አድርጉለት፣ አብራችሁት ሁኑት፣ በምትችሉት ነገር አግዙት። ክስት ብሎ አፈር መስሏል እና ምን ማድረግ እንደምንችል ጸሎት ነው። ቤተሰብ ትልቁ ይሄን ማድረግ የሚችለው አምላክ፣ ከዚህ ነገር ማውጣት የሚችለው ከዚህ ርኩስ መንፈስ ማውጣት የሚችለው እግዚአብሔር ብቻ፣ የሰው ልጅ አይደለምና ያቺ እንደዛ የሚንሰፈሰፍላት እናቱ እኔ ብዙ ቦታ ላይ ብታዩ ጋዜጠኛ ሶፎንያስ ስለ እናቱ ነበር የሚያወራው። ግቡና እኔ ሾርት ሚሞሪ አይደለም እና ያ መንፈስ እናቱን ሊያጠፋበት ነው የተነሳውና እንግዲህ እግዚአብሔር ይሁናችሁ፣ ከዚህ ነገር ይጠብቃችሁ፣ ከዚህ ነገር ይሁናችሁ። መቅዲዬ በጣም ስለነ ጃኒ ጉዳይ አንገብግቦሻል። አዲስ አካውንት ነው የከፈትሽው። ምን ሆነች ነው? ማንም አልደረሰብሽ። እንደ ቅንቅን ከቅድም ጀምሮ እየጻፍሽልኝ ነው እና ፕራንክ ቢያደርጉ ምን ችግር አለው? ምን ችግር አለው? አሁን ወንድማችን አዶናይና ጃኒ በፕራንክ ነው ያደረግናችሁ እኛ ቀለበት አደረግን ቢሉ ምንድን ነው ችግሩ? ምን ነው ተንገበገብሽ በጣም እና ሶፎንያስ እኔ ጸሎት አደርጋለሁ። ሁላችንም ጸሎት እናርግለት። ኢትዮጵያዊ ወንድማችን ነው። አንድ ነገር ከሆነ በኋላ ግራ ከምንጋባ አሁኑኑ በጣም 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 ጸሎት የሚያስፈልገው ወንድሜ ነው፣ ወንድማችን ነው። በምንም ነገር ይለፍ። ይሄ እርኩስ መንፈሱ አንዳንዴ ወደ ግብረ ሰዶም ይወስደዋል። እርኩስ መንፈሱ ተደባደብ ይለዋል። እርኩስ መንፈሱ ብዙ ነገር አድርግ ነው የሚለውና የገባበት ነገር ሀኒቾዬ በጣም በጣም ከባድ ነው። እናትየውን መርዳት አለብን። እናትየውን ማገዝ አለብን። እባካችሁ እናትየው እያሉ ነው እንግዲህ እግዚአብሔር እናትየውን ይጠብቃቸው። ዮ ጋይስ በዚህ ሰው ሳዝን ማለት የመጀመሪያ ነው። እስከ ዛሬ አሳዝኑኝ አያውቅም ነበር እና ይህንን ቪዲዮ ሳይ በቃ አልቻልኩም። ከሱ በላይ ደግሞ ማለት ነው የእናቱ ስቃይ። አድኑልኝ፣ በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። እናቱ እንግዲህ እየተማጸነች ትገኛለች። ልጄን አድኑልኝ ምናምን እያለች አንድ ጊዜ የሆነ ቪዲዮ አይቼ ነበር እና እናቱን ሰርፕራይዝ ሲያረጋት ካባ ሲያለብሳት ምናምን ነገር እና እንግዲህ አስቡት፣ ከዚህ ነው የተቀየረው ወደዚህ ማለት ነው። እንግዲህ ካባ እናት ግድ ነው። አመሰግናለሁ ልጄ፣ በጣም አመሰግናለሁ። እድሜና ጤና ይስጥህ። አሜን። ይሄንን ያመጣሁልሽ ከኢትዮጵያ የቁንጅና ማህበር አመሰግናለሁ የሚባል እኔ እንጃ እንግዲህ አዲስ የተከፈተ ይኖራል። ደቅ ላድርግ። እሺ አባቴ፣ ጤና ይስጥህ። አሜን። ፍሬ ይስጥህ። አሜን። አብዝቶ ይስጥህ። አቤት የሰው ልጅ ግን የልጅ ካለበት ከተያዘበት ወጥመድ ከዚህ ችግር እንዲወጣ
የብዙዎች ጸሎት ያስፈልገዋል። በጣም ነው የሚያሳዝነው። ብቻ እግዚአብሔር ከእርሱ ጋር ይሁን። እግዚአብሔር ምሕረቱን ይላክለት። ሌላ ምንም አንልም። ቪዲዮን ኮፒ ሊንክ እና ሼር አድርጉት። ጋዜጠኛ ሶፎንያስ ዋሲሁን ጉዳይ ላይ አንድ ነገር ለማለት ወደድኩኝ። እንግዲህ ማንም ሰው ፈልጎ እንደዚህ አይነት ውስጥ ይገባል ብዬ አላስብም። በምንም ሁኔታ ውስጥ በጣም እዚህ አጸያፊ ነገር ውስጥ ገብቷል። ግን ይሄ ልጅ አሁን ያለበት እንግዲህ የሕክምና ተቋም ነው ተብሏል። የአእምሮ ማገገሚያ የሕክምና ተቋም ውስጥ ነው የሚገኘው። እዛ ያለበት ሁኔታ በዚህ ሁኔታ ቪዲዮ ግን እዛ ውስጥ መልቀቅ ወይ ደግሞ ቀርጻችሁ የምትለቁ ሰዎች ትክክል ነው ብዬ አላስብም። ይሄ ልጅ አሁን በጣም የተረጋጋ ሕክምና ነው የሚያስፈልገው። ስልክ አካባቢ ያለውን ነገር ማጥፋት፣ ይሄ ኮሜንቶች ወይ ስልኮቹን እንዳይ ማድረግ ነው ያለብን እንጂ አሁንም ስልክ እየሰጡ ወይ ደግሞ ቪዲዮ እየቀረጹ እነዚህ ነገሮች መስራት የልጁን የጤንነት ሁኔታ የባሰ ያባብሰዋል እንጂ ወደ ተሻለ ነገር ያመጣዋል ብዬ እኔ በበኩሌ አላስብም። እና አጠገቡ ያላችሁ ወይ ቅርቡ ያላችሁ ሰዎች ሶፎንያስ እስኪያገግም እስኪድን ድረስ ስልክ አካባቢ እንደው ባታቀርቡት ወይ ደግሞ ይህንን ማህበራዊ ሚዲያ የማይጠቀምበት ወይ ደግሞ የማያይበት ሁኔታ ውስጥ ብታደርጉትና በተረጋጋ ሁኔታ መንፈሳዊም ሆነ ዓለማዊ ሕክምናን እንዲሞክር ብታበረታቱት መልካም ነው ብዬ አስባለሁ። የጋዜጠኛ ሶፎንያስ ዋሲሁን ቤተሰቦች እውነታውን ተናግረዋል። ላስደምጣችሁ። የጋዜጠኛ ሶፎንያስ ዋሲሁን ቤተሰቦች እውነታውን ለማስረዳት እዚህ ስቱዲዮአችን ተገኝተዋል። አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። ወንድምሽ እውነት ነው ወይ? ብዙ ነገር በቃ ራሴን እስከሚያመኝ ድረስ ማለት ያሳለፍኩትን ራሴን የማውቀው ቤተሰብ አሁን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለእኔ ነበር ያ ነገር ላይ ሊገለብጥብኝ። ሆስፒታል ምናምን ስንወስደው አይቀመጥም፣ በሽንቴን ብሎ ያመልጠናል። እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው እሱ የደረሰልኝ። እናንተ ይህንን መቆጣጠር አልቻላችሁም? ስልኩን መቀበል አልቻላችሁም? እንቅልፍ የለንም። ካሁን መጣ የሆነ ነገር ያደርገናል ምናምን ነው እናረጋለን። ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ። ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። የሚናገረውን የሰማችሁ ነው። ወደ ከተማ መውጣት አልቻለም። የሰው ፊት ማየት አልቻለም። መጀመሪያ ያን አቁሙና እኛ ማቆም አለብን። ፍሬዘር የተባለ አዳማ ያላችሁ ልጆች ባካችሁ ንገሩት። ደውሎ ይቅርታ አለው። ያንን ሪከርድ አድርጎ እንደገና ዩቲዩብ ላይ ፖስት ያደርጋል። እግዚአብሔር ያሳያችሁ። ጸበል ላይ ሆኖ እግዚአብሔር ስላንተ አሳስበኝ ይቅርታ ልልህ ነው የደወልኩልህ ያለውን ልጅ ያን ሪከርድ አድርጎ እንደገና ፖስት ያደርጋል። ምን አይነት ልጅ ነው ይሄ ልጅ? ኮንተንት ነው የሚሰራበት። መጀመሪያም ሲያስደበድበው ቆሻሻ ላይ አንከባሎ ሲያስረግጠው ኮንተንት ነው። ለዩቲዩቡ ነው የተጨነቀው እንጂ እንደው እሱ እንደው አይገርምም። አሁንም ከጸበል ወጣ። መጀመሪያ ከጸበል እንደወጣው አንተ ነህ በውስጤ የመጣኸው ይቅርታ ልልህ ነው የደወልኩልህ ያለውን ልጅ ይኸው ደወልልኝ አሁንም አያርፍም ምናምን በሚል ፖስት አደረገ። ይህንን ጉዳይ እንዴት ታዩታላችሁ? 99% ህዝቦቿ ሃይማኖተኛ ናቸው በሚባልባት ሀገራችን በፈጣሪ ስራ ገብቶ አትፍረድ ይፈረድብሃል የሚለውን ትዕዛዝ ተላልፎ እየተንገዳገዱ የሚመስሉ አካላትን ለመጣል የሚደረገው እሽቅድምድም ከሰሞኑ በርካቶችን አስተዛዝቧል። ጋዜጠኛ ሶፎንያስ ባለፉት ጊዜያት የሰራቸው ስህተቶች በመጋለጣቸው በርካቶችን አስቆጥቶ ነበር። እሱም የዚህን ዓለም ሁከትና የሰዎችን አይን በመሸሽ በገዳም ተሸሽጎ የፈጣሪውን ይቅርታ ሲጠብቅ ነበር።
ከገዳም ቆይታ በኋላ ህዝቡን በተሰበረ ልብ ይቅርታ ጠይቋል። ነገር ግን ምንም ኃጢአት እንዳልሰራና እሱን የላይክና የፎሎ መሰብሰቢያ ለማድረግ በመቅረጽ እንዲሁም የደቦ ፍርዶች እየደረሱበት ይገኛል። ይህም ገሚሱን ሲያስቆጣ ገሚሱን ፈራጅ አድርጎታል። ፈጣሪ የሸፈነልን ገመናና ኃጢአት እንዳለ ሆኖ እስቲ ንጹህ የሆነ በዚህ ግለሰብ ላይ ፍረድ። ይህ የብዙዎች አስተያየት ነው። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን ኮመንት ላይ አጋሩ።